وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين. السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، إخوتي وأخواتي في الله، يقول الله تبارك وتعالى في محكم تنزيله: الرحمن علم القرآن خلق الإنسان علمه البيان. ጌታችን አላህ ስብሓንሁ ወተዓላ በቁርአኑ ምን ይላል? አርረሕማን ዓለመ አልቁርአን። አርረሕማን ነው ለፈቀደው ከሰው ልጅ ውስጥ ቁርአንን ያስተማረ። ኸለቀ ልኢንሳን እንዲሁም የሰው ልጅ ፈጠረ። ዓለመሁ ልበያን፣ በያን ገለጻን አስተማረው። ገለጻ በአንደበት ሊሆን ይችላል፣ ገለጻ በጽህፈት ሊሆን ይችላል። ዓለመሁ ልበያን፣ በያን አላህ ስብሓንሁ ወተዓላ ከዋለልን ኒዕማዎች ውስጥ አንዱ ነው። ይሄ አንደበት ወይም ምላስ በዚህ በኩል አላህ ስብሓንሁ ወተዓላ ከዋለልን ትልልቅ ኒዕማዎች ውስጥ አንዱ ነው። አፎን ወደ ነጥቡ ከመግባቴ በፊት አላህ ስብሓንሁ ወተዓላ ዲን አልኢስላምን ሰጥቶ በዚህ ሰዓት በርካቶች በተለያየ በማይረቡ ነገሮች ላይ በተጠመዱበት ሁኔታ እኛን በዲን አልኢስላም እንድንሰባሰብ እንድንተዋወስ ያደረገን ጌታ ምስጋና ይገባው። ወደ ነጥቤ ስመለስ አላህ ስብሓንሁ ወተዓላ ከዋለልን ትልልቅ ኒዕማዎች ውስጥ የአንደበት ኒዕማ ነው፣ የገለጻ ኒዕማ ነው፣ የምላስ ኒዕማ ነው። ምላስ በኸይርም በሸርም ብዙ ነገር ላይ ልታልፍ ትችላለች፣ ብዙ ቦታ ልትሰማራ ትችላለች። ኸይር ለተጠቀመባት ትልቅ ኒዕማ ነች፣ ካልሆነ ደግሞ ትልቅ መጥፊያ ነች። አላህ ስብሓንሁ ወተዓላ ምን ይላል? ወለቀድ ኸለቅና ልኢንሳነ ወነዕለሙ ማ ትወስዊሱ ቢሂ ነፍሱሁ ወነሕኑ አቅረቡ ኢለይህ ሚን ሐብሊል ወሪድ። በእርግጥም የሰው ልጅ ፈጠር ነው። ወነዕለሙ ማ ትወስዊሱ ቢሂ ነፍሱሁ፣ ነፍሱ የምትወሰውሰውን በውስጥ የምታናገረውን በእርግጥም እኛ እናውቃለን። ወነሕኑ አቅረቡ ኢለይህ ሚን ሐብሊል ወሪድ፣ እኛ በእርግጥም ይላል አላህ ስብሓንሁ ወተዓላ ለሰው ልጅ ከደምጋኑ ጅማት የበለጠ ለሱ የቀረብንን፣ ሁለ ነገሩ በእኛ ክትትል ስር ነው። ኢዝ የተለቃ ልሙተለቅያን፣ ተቀባዮች በሚቀበሉ ጊዜ ተቀባይ የሆኑት መላእክት ማለት ነው። አን ልየሚኒ ወአን ሽማል ቀዒድ፣ በቀኝም በግራም የተቀመጡ ሆነው የሰው ልጅ የሚናገረውን የሚመዘግቡ። ማ የልፊظ ሚን ቀውሊን፣ ከንግግር አያወጣም። ኢላ ለደይህ ረቂቡን ዓቲድ፣ በሱ ዘንድ ተቆጣጣሪዎች ቅርብ የሆኑ ተከታታዮች ያሉ ቢሆን እንጂ። ስለዚህ እነዚህ በኸይርም ይሁን በሸር የምናወጣው የምንናገረው አላህ ስብሓንሁ ወተዓላ ያስቀመጣቸው የመደባቸው መላእክት አሉ የሚከታተሉን። ስለዚህ ይህንን ኒዕማ የምላስን ኒዕማ በአግባቡ ካላዋል ነው በሸር እየጠመድነው ከሆነ የምንጎዳበት እንዳይሆን ዲን አልኢስላም ያስቀመጣቸው ህግጋት አሉ፣ ገደቦች አሉ፣ ልንከታተላቸው የሚገባ። እናም ምላስ አላህ ስብሓንሁ ወተዓላ ለኸይርም ለሸርም በኸይርም ከተሰማራች የምንመነዳበት ካልሆነ ደግሞ የምንጠየቅበት እንደሆነ ደግሞ ደጋግሞ አሳስቦናል። በተለያየ አቅጣጫ ምላስ ሁለት ጫፍ ልትሄድ ትችላለች። በአንድ አቅጣጫ ምላስ መዳኛ ትሆናለች፣ ምላስ መድህን ትሆናለች። መልእክተኛው ሰለላሁ ዐለይሂ ወሰለም አላ ኡነቢኡኩም ቢኸይሪ አዕማሊኩም፣ ከስራዎቻችሁ በላጭ የሆነውን አልነግራችሁምን? ወአዝካሃ ዐንደ መሊኪኩም፣ ከንጉሳችሁ ከጌታችሁ ዘንድ የጠሩ የሆኑ ስራዎቻችሁን። ወአርፈዒሃ ፊ ደረጃቲኩም፣ ከስራዎቻችሁ ደረጃዎቻችሁን ከፍ የሚያደርጉ የሆኑትን። ወኸይሩን ለኩም ሚን ኢንፋቅ ዘሀቢ ወልወርቅ፣ ወርቅና ብር ከመለገስ በላይ የበለጠ የሆነውን። وخير لكم من أن تلقوا عدوكم فتضربوا أعناقهم ويضربوا أعناقكم، እንዲሁም ጠላቶቻችሁን ገጥማችሁ ጂሃድ ወጥታችሁ በሱ መንገድ ተሰማርታችሁ አንገታችሁን ተመታችሁ ሸሂድ ከምትሆኑበት ወይም የጠላቶቻችሁን አንገት የምትቀነጥሱበት ከሚሆንበት የበለጠ አልነግራችሁም ወይ? ቃሉ በላ፣ እንዴት አይንገሩን እንጂ አላህ መልእክተኛ ሆይ አሉ። ቃለ ዚክሩላሂ ተዓላ፣ ከፍ ያለውን አላህን ማውሳት ነው አሉ። ዚክሩላህ ከምላስ ውጤቶች ውስጥ ወርቃማ ውጤቶች ውስጥ አንዱ ነው።
በዚህ መልኩ በዚህ ደረጃ የተገለጸው ትልቅ ኸይር ስራ የምላስ ውጤት ነው በምላስ የሚፈጸም ነው በምላስ አዝካር ይፈጸማል በምላስ ቲላወት القرآن በምላስ ዳዕዋ ይፈጸማል አምር ቢልማዕሩፍ ነህይ ዐኒል ሙንከር ይፈጸማል በምላስ ከሰዎች ጋር እንግባባለን ሐሳባችንን እንገልጻለን ጉዳያችንን እንፈጽማለን ይሄ አላህ Subhanahu Wa Ta'ala በምላሳችን በኩል እንድንፈጽማቸው ያደለን ትልቅ ጸጋ ነው ትልቅ ኒዕማ ነው በዚህ መልኩ ለተጠቀመበት ምላስ ትልቅ ኒዕማ ነው ምን ያህል በዚህ መልኩ ተጠምደናል ምን ያህል በዚህ ላይ ያለን የሚለውን ራሳችንን ማየት ነው ይሄ ካልሆነ ደግሞ በሌላ ጫፍ ምላስ መጥፊያ ልትሆን ትችላለች ምላስ ሁሉ ነገራችንን የሚያንኮታኩት ዱንያ አኺራችንን የሚያጠፋ ሊሆን ይችላል ለዚያም ነው ነብዩ ሰለላሁ ዐለይሂ ወሰለም ለሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ምን ያሏቸው አላ اخبرك بملاك ذلك كله ይህን ሁሉ ማጠንጠኛውን አልነግርህም ወይ ነው ያሉት ትልልቅ የሸሪዓ ህግጋትን ከእሳት መዳኛ ጀነትን ማግኛ የሆኑ ሰበቦችን ከተናገሩ በኋላ አላ اخبرك بملاك ذلك كله ይህን ሁሉ ማጠንጠኛው ይህን ሁሉ የምታሳካበትን አልነግርህም ወይ ያሉ قلت بلى يا رسول الله ይንገሩኝ ስላቸው فاخذ بلسانه وقال ምላሳቸውን ከያዙ በኋላ ምን አሉ كف عليك هذا ይህንን በራስ ላይ ሰብስበህ ያዛሉ قلت يا نبي الله وإنا لمؤاخذون بما نتكلم به በምንናገረው እንያዛለን እንዲያልኳቸው እንጠየቃለን ወይ قال ثكلتك أمك እናት ተጣሃሉ وهل يكب الناس في النار على وجوههم أو قال على مناخرهم إلا حصائد ألسنتهم يسوي اللج በፊቱ ወይም ባፍንጫው ጀሃነም የሚደፋው የምላሶቹ ውጤቶች እንጂ ሌላ ነው ያለው ነብዩ ሰለላሁ ዐለይሂ ወሰለም ምላስ ጀሃነም መግቢያ ሊሆን ይችላል ማለት ነው ምላስ የወደፊት ህይወታችንን መጻኢ ድላችንን የሚያጨልም ሊሆን ይችላል አካላችን ሁሉ አጠቃላይ ከምላስ ሸክዋ ያሰማል ስሞታ ያሰማሉ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ليس شيء من الجسد إلا يشكو إلى الله اللسان على حدته كأكال وسط ملاسن بسلنتو يما يوكس يا أكال كفل يلم بلوال أكالات تقاطعو እንደሚተርፋቸው ስለሚያውቁ የምላስን ጉዳይ ይወቅሳሉ ይጨነቃሉ ያነሳሉ ነው ያሉት ስለዚህ እንደ ሙስሊም ምላሶቻችንን መቆጣጠር ይተበቅብናል በምላሳችን የተለያዩ ጥፋቶች ላይ ከመውደቅ እንድንጠነቀቅ ሌሎች ላይ አዳ ከማድረግ ለምሳሌ المسلم من سلم المسلمون من لسانه ويده مسلم ማለት ሌሎች ሙስሊሞች ከምላሱም ከጁም የታቀቡ ሰላም ያገኙበት ነው ያሉት ከምላሳችን ምን ያህል ሰው ሰላም አግኝቷል በምላሳችን ጦር እየተወጋ የለም ወይ ክብሩ እየተጠለሸ እየተጎደፈ በተለያየ አቅጣጫ እየተወጋ የለም ወይ ከቤተሰብ ከጎረቤት ከዘመድ አዝማር ከጓደኛ ከሌሎችም በግለሰብ ደረጃ በብሔር ደረጃ በቡድን ደረጃ በምላሳችን የምናጨዳቸው የሉም ወይ ሙስሊም ማለት ሌሎች ሙስሊሞች ከሱ ምላስ አዳ ከጁ ፈተና ሰላም ያገኙበት ነው የተባለው ይሄ ነው ሙስሊም ይሄ ነው ሰላማዊነቱ ነው በምላሳችን ሰላማዊነት አለን በእጃችን ሰላማዊነት አለን ቆም ብሎ ማየት ያስፈልጋል ምንናገረውን ሁሉ መገምገም ያስፈልጋል ነብዩ ሰለላሁ ዐለይሂ ወሰለም إن العبد لا يتكلم بالكلمة من رضوان الله لا يلقي لها بالا يرفعه الله بها درجات بملاس አንዳንዴ ቀላል የመሰለን ኸይር ስራ ያላሰብነው ትልቅ ደረጃ ላይ ያጎናጽፈን ይችላል አንዳንዴ ደግሞ ብዙ ትኩረት ያልሰጠን ያልተጨነቅንበት ጥፋት ሁለት ሀገር የሚያጨልም አደገኛ አንጦሮንጦስ ውስጥ የሚከተል ሊሆን ይችላል ይህንን ነው ነብዩ ሰለላሁ ዐለይሂ ወሰለም የገለጹት إن العبد لا يتكلم بارع عند بارع يناغرال بالكلمة بهونች ቃል من رضوان الله يا الله ውዴታ መታስገኝ ሆነችን لا يلقي لها بالا የሚገባትን ያክል ደረጃ ተኩረት ያልሰጣት ነች ኸይር ነች ኸይርነቷን አስቧል ግን በዛ መጠን ይታደርሰኛለች ብሎ ያላሰባት يرفعه الله بها درجات الله በሷ ሰበብ ስንትና ስንት ደረጃዎች ከፍ ያደርገዋል ብለው የተናገሩበት አለ በሌላ ጫፍ ደግሞ وان العبد لا يتكلم بالكلمه من سخط الله አንድ ባሪያ እንደዚሁ የአላህን ቁጣ የምታስከትልን ቃል ይናገራል لا يلقي لها بالا እንደዚሁም ጣጣዋን በሚገባ ትኩረት ያልሰጣት የሆነች يهوي بها في جهنم ውስጥ በሷ ሰበብ ይምዘገዘጋል ነው ያሉት እንደዋዛ የምንጥላቸው ቃላት ህይወታችንን የሚያጨልሙ እንዳይሆኑ ቆም ብሎ ማሰብ ያስፈልጋል
ቀላል የመሰሉን ነገር ውጤታቸው ከባድ ሊሆን ይችላል። አላህ Subhanahu Wa Ta'ala إذ تلقونه بألسنتكم بملاسوቻችሁ በምትቀበሉት ጊዜ وتقولون بأفواهكم ما ليس لكم به እንዲሁም በአፎቻችሁ ስትናገሩት ما ليس لكم به علم እውቀቱ በሌላችሁ ጉዳይ ላይ وتحسبونه هينا ቀላል አድርጋችሁ ታስቡታላችሁ وهو عند الله عظيم እሱ ግን ከአላህ ዘንድ ከባድ የሆነ እንዲህ አይነት ነገር መፍራት ያስፈልጋል። እንደዋዛ ያቀለል ነው አላህ ዘንድ ግን እጅግ የሚያስቆጣ የሆነ ባላሰብነው መልኩ ብዙ ነገር የሚያደርሰን ቃል ሊወጣን ይችላል። ከዘር ጋር ተያይዞ ከግለሰብ ጋር ተያይዞ ከቤተሰብ ጋር ተያይዞ ከሚስት ጋር ከባል ጋር ተያይዞ የምናወጣቸው ቃላት ሙስሊም የሆነ ሰው ንግግሩን ይፈትሻል ይመዝናል። ስለዚህ ምላሶቻችንን ለጥፋት የሚዳርጉን ከአላህ ጋር የሚያጣሉን ለእሳት የሚዳርጉን እንዳይሆኑ የምንናገረውን ነገር ማሰብ ያስፈልጋል። ከተለያየ አቅጣጫ በምላስ የሚፈጸሙ በርካታ አይነት ጥፋቶች ይኖራሉ። ውሸት ሊሆን ይችላል። ነብዩ ሰለላሁ ዐለይሂ ወሰለም አየቱል ሙናፊቅ ثلاث የሙናፊቅ ምልክቶች 3 ናቸው ካሉ በኋላ እንደ የጠቀሱት ምንድነው? اذا حدث كذب ሲያወራ ይዋሻል ያሉት በምላስ የሚፈጸም ጥፋት ነው። ምን ያህል ከዚህ ጥፋት ርቀናል? በማይረቡ ተልካሻ ምክንያቶች ለማሳቅ ብለን ሌሎችን በሚበድል ሁኔታ የሰዎችን ሐቅ እየደፈጠጥን የተበደርነው ካለ ለመደበቅ ምን ዋሻቸው የሉም ወይ? ያለ ምክንያት ወይም በጥፋት ላይ የምናጠፋቸው ምን ዋሻቸው? ነብዩ ሰለላሁ ዐለይሂ ወሰለም አላ ኡነቢኡኩም ቢአክበር الكبائر ከከባባድ ወንጀሎችም የበለጠ የከበዱትን አልነግራችሁም? ምን قالوا بلى يا رسول الله እንዴት አይንገሩን እንጂ አሉ። فقال الاشراك بالله بالله ማጋራት وعقوق الوالدين የወላጆችን ሐቅ መቁረጥ وقول الزور የሐሰት ንግግር አሉ። أو قال وشهادة الزور ወይም ደግሞ የሐሰት ምስክርነት አሉ። ሌላ ቦታ ላይ እንደተጠቆመው ተደግፈው ነበር የነበሩት ተስተካክለው ከተቀመጡ በኋላ ምን ነው ዝም ባሉ ብለን እስከምናስብ ድረስ እየደጋገሙ ألا وقول الزور وشهادة الزور ያሉ ደጋገሙ። ይሄ እጅግ ዘግናኝ ይሄ እጅግ አስደንጋጭ ሰቅጣጭ የሆነ ጥፋት በምላስ የሚፈጸም የምላስ ውጤት ነው። በሐሰት መመስከር በሐሰት መናገር የመሳሰሉ ውሏችንን መቃኘት ነው። በርካታ ነገሮች እየዋሸዱ ውሸት ላይ ምን ወርቅበት ሁኔታ ሰበቡ ቀሏል። በዚህ ዘመን የውሸት አጃቢ ምን ሆነበት ሁኔታ الغيبة ሌላኛው ደግሞ ሐሜት ይፈጸማል በምላስ። አላህ Subhanahu Wa Ta'ala ሐሜት ምን ብሎ ነው የገለጸው? ولا يغتب بعضكم بعضا أيحب أحدكم أن يأكل لحم أخيه عنداችሁ ሌላውና ይማ አንዳችሁ የወንድሙን ስጋ መይተን ፈከሪህቱሙሁ ከሞተ በኋላ ልትመገቡት ትወዳላችሁ ተጣሉታላችሁ አታደርጉትም። ልክ እንደዚያ የወንድምን ስጋ ያው ሞቶ ትበላላችሁ። የእንስሳ የሚበላ እንስሳ እንኳን ስጋ በክት ሆነ አይበላም። የወንድማችሁን ስጋ መብላት ትወዳላችሁ ወይ? ያውም የሞተ ወንድማችሁን። ይሄ በለጠ ጸያፍነቱን እየገለጸልን ነው። ወተቁላህ ኢነላህ ተዋቡር ረሂም ይላል አላህ Subhanahu Wa Ta'ala። ሌላ ነሚማ ከአንድ ቦታ ሌላ አቅጣጫ ነገሮችን ማዋሰድ ማጋጨት ሰዎችን ማቀያየም ነገር መውሰድ ነብዩ ሰለላሁ ዐለይሂ ወሰለም لا يدخل الجنة قتات ነው ያሉት። ነገረኛ የሆነ ሰው ነማም የሆነ ሰው ጀነት አይገባም ነው ያሉት። ይሄ ምላስ ውጤት ነው። ምላስ እጅግ በርካታ አደገኛ ነገሮች አሉ ከጀነት የሚያስተናክሉ ወደ እሳት የሚያደርሱ። ኩፍርያት አሉ ክህደቶች፣ ሽርክያት፣ ንፍቅና ሌሎችም ጸያፍ በርካታ ወንጀሎች ይኖራሉ። የሰዎችን ምስጢር ማውጣት ለምሳሌ መልእክተኛው ሰለላሁ ዐለይሂ ወሰለም የሙናፊቅ ምልክቶችን ሲዘረዝሩ አንዱ የጠቀሱት ምንድነው? إذا اؤتمن خان ሲታመን ይክዳል ነው ያሉት። በምስጢር የታመነ አካል ከሚስቱ ጋር የፈጸመውን ቢያወጣ ውጭ ላይ ሄዶ ለጓደኞች ሊያወራ ይችላል። ጓደኛው የነገረው ምስጢር ለሌላ ሄዶ ሊዘራ ይችላል። ይሄ የሙናፊቅ ምልክት ነው። ሲታመን ይከዳል ነው የተባለው። አማናውን ይበላል ነው የተባለው። የምላስ ውጤት ነው። ምላሳችን በዚህ በኩል ምን ያህል ጠብቀነዋል? ያልጠበቅነው ያላሰብነው ቀዳዳ ከፍተን ከሆነ በጊዜ መዝጋት ያስፈልጋል። ሌሎችን መሳደብ ማንቋሸሽ ሲባቡል ሙስሊም ፍሱቅ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊምን መሳደብ ፍሱቅ አመጽ ነው ያሉት። ከሸሪዓ በሸሪዓ ላይ መሸፈት ማመጽ ነው ያሉት።
ሌሎችን መራገም እንደዚሁ ልጆች ሊሆን ይችላል ወላጆች ጓደኛ ሌሎችንም አካላት መልእክተኛው ሰለላሁ ዐለይሂ ወሰለም ለዕኑል ሙእሚኒ ከቀትሊሂ ብለው ነው የገለጹት እንደዚሁም በማይመለከተን ነገር ላይ መላሶቻችንን መጥመድ ይሄም ከኢስላም አደብ ጋር የሚሄድ አይደለም እስልምናችን የጎደፈ የቆሸሸ ሲሆን ነው እንዲህ ታካሄድ የሚኖረን من حسن اسلام المرء تركه ما لا يعنيه ከአንድ ሰው እስልምና ማማሩ ምልክቱ ውስጥ የማይመለከተው መተው ነው በግልባጩ ስንመለከተው በማያገባው ላይ በብዛት መስመጡ በሌላ በኩል ኢስላሙ ምን ያህል የጎደፈ እንደሆነ የሚያሳይ ነው ጥንቃቄ የሌለው ባገኘው ሁሉ የሚያቆሽሽ ነው እምነቱን ማለት ነው ስለዚህ በተለያየ አቅጣጫ ቆም ብሎ ማየት ያስፈልጋል ክርክሮች እንደዚሁ በስራቸው ምንም ፋይዳ የማይገኝባቸው እንቶ ፈንቶ ክርክሮች ጉንጭ አልፋ ሞግቶችን መጠንቀቅ ያስፈልጋል ነብዩ ሰለላሁ ዐለይሂ ወሰለም አነ ዘዒሙን ቢበይቲን ፊ ረበዲል ጀነ እኔ በጀነት ዳርቻ ላይ ቤት ሊኖረው ዋስ ነኝ አሉ لمن ترك المراء وإن كان محقا ባለ ሐቅ እንኳን ቢሆን ክርክርን የተወሰው ማይገባር ስበርስ ልብ ለልብ መራራቅን መጋጨትን የሚያስከትል በተለያዩ ጉዳዮች በኳስ የሚከራከራለ በፖለቲካ የሚከራከራለ በዘር የሚከራከራለ እንደገናም ፋይዳ በሌለው ቦታ ላይ በሃይማኖትም ሊሆን ይችላል የሚከራከረው ከንቱ ከሆነ ፋይዳ ከሌለው አይደገፍም እንደዚሁ ማለት ነው الفجور في الخصومه በሙግት ላይ በክርክር ላይ አመፀኝነት አይኑን ግንባር አድርጎ መሟገት ሌሎችን በሌሉበት መወንጀል የሰዎችን ንግግር እየተመዘዙ ያላሰቡት መለጠፍ የመሳሰሉ በዲን ጉዳይ ላይ ይፈጸማል በሌሎች ጉዳዮችም ይፈጸማል አቡ ሁረይራ ረዲየላሁ ዐንሁ ምን ይላሉ كان رجلان في بني اسرائيل متواخيين ከበኑ እስራኤል ውስጥ ሁለት በብዙ ነገራቸው የሚቃረኑ የተለያየ አቅጣጫ የሚጓዙ ሰዎች ነበሩ አሉ فكان احدهما يذنب والآخر مجتهد في العبادة عنده ወንጀል የሚያዘወትር ነው ሌላው በዒባዳ የሚጣጣር የሚታገል ነው فكان لا يزال المجتهد يرى الآخر على الذنب ይሄ በዒባዳ የሚጣጣር የሆነው ሰው ያንኛውን ሁሌ ወንጀል ላይ ነው የሚመለከተውና እባክህ አቅሲር ይለዋል ተቆጠብ ከዚህ ስራ ይለዋል በተደጋጋሚ ይሄን ካለው በኋላ فوجده يوما على ذنب ወንጀል ላይ ያገኘው ከዛስ አቅሲር አለው ሰውዬ ተቆጠብ ከዚህ ነገር ታቀባለው ሰውየው ምን አለ ያንኛው የሚያምፀው የሚያጠፋው خليني وربي ከጌታዬ ጋር ተወኝ አለ በጌታው ላይ እምነት አለው አመጽ ላይ ግን የተሰማራ ነው ተወኝ ከጌታዬ ጋር ለጌታዬ ተወኝ አለ አቡ ዒስታ علي رقيبا በኔ ላይ ተቆጣጣሪ ተደርገ ተልከሃል እንዴ አለ ይሄ ቃል ጤነኛ አይደለም ነገር ግን ያኛው በዒባዳ የሚታገለው ምን አለው والله لا يغفر الله لك አለው በአላህ ይሁንብኝ አላህ አይመርህም አንተን አለው አው لا يدخلك الله الجنة ጀነትን ያስገባህም አላህ አለው ሁለቱንም አላህ ወሰዳቸው ቀጥሎ ሞት ነው የሚመጣው ሄዶ ከዛስ وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال